ሰላም ጤና ይስጥልኝ ውድ የማርኬቲንግ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁበት ሰላም ፍቅርና ጤናን ያድልልን፣ ሀገራችንንም ሰላም ያድርግ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በጣም ይጠቅማችኋል ብዬ ያሰብኩትን በፊታችን ላይ ለሚወጣ ማንኛውም ነገር እንደ ሽፍታ፣ ጥቋቁር ነጠብጣብ፣ የብጉር ጠባሳና በፀሐይ የተጎዳ የፊት ቆዳ እንዴት በቤታችን ውስጥ በሚገኝ ቲማቲም እንዴት መከላከልና ማጥፋት እንደምንችል እናያለን። አብራችሁን ቆዩ። እሺ ይሄን የቲማቲም ማስክ ለመስራት የሚያስፈልገን ቲማቲምና ስኳር ብቻ ናቸው። ሁለቱንም እንግዲህ በጣም በቀላሉ በቤታችን በጓዳችን ማግኘት የምንችለው ነገር ነው። በዛው ልክ ደግሞ ከቲማቲም የምናገኘው ጥቅምም በጣም የጎላ ነው። እሺ ቲማቲማችንን እንደዚህ ፍሬሽ የሆነ ቲማቲም ነው ያዘጋጀሁት፣ ብዙ ያልበሰለ ማለት ነው። እንደዚህ በግማሽ አድርጌ ለሁለት እንደዚህ ቆርጠዋለሁ። ከዛም ስኳር እንጨምራለን ማለት ነው። ላዩ ላይ ስኳራችንን እንጨምራለን እንደዚህ ማለት ነው። ይታያችኋል አይደል? ከዛ በቃ ፊታችንን እንደዚህ በክብ በክብ እያደረግን ማሸት ነው። ስኳሩ ሲያልቅብን ስኳር እየጨመርን ቲማቲሙ ላይ ፊታችንን በደንብ ማሸት፣ በደንብ ሁሉንም ቦታ በደንብ ማዳረስ። ቲማቲም እንግዲህ ለፊታችን በጣም ብዙ ጥቅምን ይሰጠናል። ከነዚህም ውስጥ በቲማቲም በውስጡ ለቆዳ በጣም ጠቃሚ የሆኑ ንጥረ ነገሮችን እንደ ቪታሚን ሲ፣ ቪታሚን ኬ፣ አይረን እንዲሁም በውስጡ አንቲኦክሲዳንት ሲኖረው ይሄ ደግሞ ለፊታችን ቆዳ ምንድነው የሚጠቅመን? በፀሐይ ጨረር እንዳይጎዳ፣ የፀሐይ ጨረር ሰርጎ ፊታችንን እንዳይጎዳን ይከላከልልናል። የመከላከል አቅም እንዲኖረው ያደርግልናል ማለት ነው። በጣም እንግዲህ ይሄ በጣም ትልቅ ጥቅሙ ነው ማለት ፀሐይ መውጣታችን አይቀርምና በፀሐይ ፊታችን እንዳይጎዳ ይሄ ቲማቲም በጣም ትልቅ አስተዋጽኦ ያደርግልናል ማለት ነው። በውስጡ ደግሞ በቲማቲም ደግሞ በውስጡ በሚገኘው ቪታሚን ሲ አማካኝነት ፊታችን ላይ እንደዚህ ለሚወጡ ጥቋቁር ነጠብጣብ ነገሮች አሉ አይደለ? ወይም ብጉር ወጥቶብን ከዛ ሲጠፋ ጥሎ የሚሄደው ጥቋቁር ነጠብጣብ አለ። እሱን ጽድት ነው የሚያደርግልን፣ እሱን ያጠፋልናል፣ ፊታችንን ጽድት ያደርግልናል ማለት ነው። ስለዚህ በጣም እኔ ወድጄዋለሁ ማለት ፊቴን በጣም ያጠራልኝ። ገና ከጀመርኩት 1 ሳምንቴ ነው። በ1 ሳምንት ውስጥ እኔ 3 ጊዜ ነው የተጠቀምኩት፣ ግን በጣም ለውጥ አይቼበታለሁ። በዛ ላይ ደግሞ እንደዚህ ፊታችን ላይ የሞቱ የቆዳ ሴሎችን ወይም ዴድ ስኪን የሚባሉት አለ አይደለ? እነሱንም ያጠፋልናል ማለት ነው። ይሄ ዴድ ስኪኑን በማጥፋት ፍክት እና ጥርት ያለ ፊት እንዲኖረን ያደርግልናል ማለት ነው። ሌላ ደግሞ በጣም አብዛኞቻችን ይሄ ፊታችን ኦይሊ መሆንና ወዝ ያስቸግረናል እና ይሄ እንትን ካለን ለዚህ መድኃኒቱ ምንድነው? ይሄ የቲማቲም ማስክ ነው። ከፊታችን ላይ ያለውን ወዝ ይቀንስልናል ማለት ነው። እና ደግሞ አንዳንዴ ፊታችን አንድ አይነት ከለር አይኖረውም። ይሄ ግንባራችን አካባቢ የመጥቆር፣ ጉንጫችን አካባቢ ደግሞ ቀላቀላ የማለት እና ይሄንን የቲማቲም ማስክ ብንቀባው አዘውትረን ብንቀባው ወጥ የሆነ የፊት ከለር እንዲኖረን ማለት ነው። የፊታችንን ከለር ያስተካክልልናል፣ ወጥ የሆነ ከለር እንዲኖረን ያደርግልናል ማለት ነው። እና በተጨማሪ ደግሞ ይሄ የቲማቲም ማስክ ምንድነው የሚጠቅመን? የፊት ቆዳ መሸብሸብን ይከላከልልናል ማለት ነው። እንግዲህ ሁሌ የልጅ ፊት ይዘን ይሄንን ብዙ ጊዜ ብንጠቀመው ሁሉ ጊዜ ጽድት ያለ ውጥር ያለ የልጅነት ፊት ያላብሰናል ማለት ነው። እንደዚህ ያረጋችሁ በደንብ እሹት። አንገታችንንም ብናሸው በጣም ጥሩ ነው። ፊታችንና አንገታችንን ለማመሳሰል ፊታችንን የምንቀባውን ነገር አንገታችንን ብንቀባ ጥሩ ነው ማለት ፊታችን ቀልቶ አንገታችን ከሚጠቁር አንገታችንን በደንብ እናሸዋለን ማለት ነው። ይህንን ማስክ እንግዲህ
እንግዲህ ለ10 ደቂቃ እናቆየዋለን። ከዛ ለ10 ደቂቃ እንደዚህ ካቆየሁት በኋላ እታጠበዋለሁ። እንግዲህ ይሄንን የቲማቲም ማስክ በሳምንት ቢያንስ ከ3 እስከ 4 ጊዜ ብንጠቀመው ፈጣን የሆነ ለውጥ ታገኛላችሁ። በጣም በሙሉ እርግጠኛ ነኝ። ምክንያቱም እኔ በራሴ ላይ ብዙ ለውጥ ስላየሁበት እናንተም ለውጥ እንደምታዩ በጣም እርግጠኛ ነኝ። ከዚህ በፊትም እንዳልኳችሁ እንግዲህ አንድ ነገር ስትቀቡ አንዴ ብቻ ተቀብታችሁ ለውጥ አታገኙም። ስለዚህ ይሄንን ነገር ቢያንስ በሳምንት 3 ጊዜ 4 ጊዜ ብትጠቀሙት በጣም ለውጥ ታዩበታላችሁ። እና ደግሞ ይሄ ተፈጥሯዊ ነገር ስለሆነ ምንም ፊታችን የሚጎዳን ነገር አይደለም። ስለዚህ ይሄ ተፈጥሯዊ የሆኑ ነገሮችን ብናዘወትር ሌላም ደግሞ ተጨማሪ ቪዲዮዎች ይዤላችሁ እመጣለሁ። ይሄ ግን በጣም ቀላል አሰራር ነው። ይሄ ቲማቲም ማስክ በጣም ቀላል አሰራር ነው። ብዙ እንትን የምናወጣበት ነገር የለም። ጊዜም አይፈጅብንም። እንደዚህ አንዳንዴ ምግብ ስንሰራ ራሱ ትንሽ ቲማቲም ቆርጠን ምግባችንን እየሰራን ፊታችንን እኛ መቀባት እንችላለን ማለት ነው። ስለዚህ ጊዜያችንን ይቆጥብልናል፣ ወጪም እንትን አይደለንም። ስለዚህ በጣም ተወዱታላችሁ ብትጠቀሙትና ለውጡን ካያችሁ ደግሞ ኮሜንት ላይ ብታሳውቁኝ ደስ ይለኛል። ቪዲዮ እንዴት አገኛችሁት? መቼም የቲማቲም ነገር በጣም እንዳስገረማችሁ እርግጠኛ ነኝ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ቆዩልኝ። ማኪ ዩቲዩብ ቻናል በቅርብ ቀን ወደ እናንተ። ሰላም ጤና ይስጥልኝ። እንዴት ናችሁ? ማኪ ነኝ። በዚህ ዩቲዩብ ቻናል ላይ የተለያዩ ርዕሶችን እያነሳን እንዋጋለን፣ እንማማራለን። ከነዚህ ውስጥም ስለ ፋሽን፣ ስለ ውበት፣ ስለ ቤት አያያዝና ስለ ዲኮር። ታዲያ ይህንን ዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ማኪ ቲዩብ